ማንም ሰው ቢሆን በህይወቱ ስኬታማና ደስተኛ መሆን የማይፈልግ ሰው የለም። ነገር ግን ስኬታማና ደስተኛ የሚያደርጉት ነገሮች ምን እንደሆኑ እንዲሁም ደግሞ እንዴት ሆኖ ስኬታማና ደስተኛ ሊሆን እንደሚችል ላያውቅ ይችላል። በዚህ ቪዲዮ ላይ አንድን ሰው ስኬታማና ደስተኛ ሊያደርጉት የሚችሉት ነገሮች ምን እንደሆኑ እንዲሁም ደግሞ ምን ማድረግ እንዳለብን በዚህ ቪዲዮ ላይ የምንመለከት ይሆናል ማለት ነው። እንደምታውቁት አብዛኞቻችን ደስተኛ ሊያደርጉን የሚችሉ ነገሮች አሉ ብለን የምናስባቸው ነገሮች አሉ። ለምሳሌ ያክል አንዳንድ ሰዎች እድሜያቸውን ጊዜያቸውን በሙሉ በትምህርት የሚያሳልፉ አሉ። ትምህርት በመማር ብቻ ማለት ነው። 12ኛ ክፍል እንደጨረሱ ዲግሪ ይማራሉ፣ ማስተርስ ይማራሉ፣ ፒኤችዲ ይማራሉ። ኦልሞስት የእድሜያቸውን 30 የሚሆነውን ይጨርሱታል በዚህ ማለት ነው። አንዳንዶቹ ደግሞ ገንዘብ በማግኘት ከልጅነታቸው ጀምሮ ገንዘብ በመስራት ትኩረታቸውን በሙሉ ገንዘብ ላይ በማድረግ ገንዘብ ብቻ ሲሰሩ እድሜያቸው ያልፋል ማለት ነው። በጣም ብዙ እድሜያቸውን ገንዘብ ላይ ይጨርሱታል። ነገር ግን እንደምታውቁት ገንዘብ ላይ ስፔንድ ስላደረጋችሁ ህይወታችሁ ደስተኛ ይሆናል ማለት አይደለም። ገንዘቡን ይዤው ባልነግራችሁም ግን ገንዘብ ይዘው ገንዘቡ ኖሯቸው ደስተኛ ያሉ ሰዎች በጣም ብዙ ሰዎች መጥቀስ ይቻላል። ይሄንን ሁላችንም የምንሰማው ነገር ስለሆነ ማለት ነው። በአጠቃላይ ገንዘብ ብቻውን ደስተኛና ስኬታማ ያደርጋችሁ፣ እውቀት ስላላችሁም ደግሞ እንደዛው ደስተኛ ያደርጋችሁ፣ ገንዘብና እውቀት ብቻውን ማለት ነው። እንደዛውም ደግሞ አንዳንድ ሰዎች ጥሩ ውበት፣ ጥሩ መልክ፣ ፊዚካል አፒራንሳቸው ጥሩ ስለሆነ ብቻ ደስተኛ የሚያደርጋቸው የሚመስላቸው ሰዎች አሉ። ነገር ግን ያም ብቻውን ስኬታማና ደስተኛ ያደርጋቸው። ስለዚህ ታዲያ ምንድን ነው እኛ ስኬታማና ደስተኛ መሆን እንፈልጋለን? በምድር ላይ ስንኖር ያለችን እድሜ ኢፌክቲቭሊ እና ኤፊሽንትሊ መጠቀም እንፈልጋለን። ስለዚህ ምንድን ነው ማድረግ ያለብን ብለን ስናስብ እኔ በዋነኛነት 5 ነገሮችን መስራት አለብን ብዬ አስባለሁ። ኦልዌይስ ስንኖር እነዚህ 5 ነገሮች ላይ ብንሰራ ደስተኛ፣ ሙሉ ሰውና ደግሞ ስኬታማ እንሆናለን ብዬ አምናለሁ። ምንድን ናቸው? በዋነኛነት የመጀመሪያው የምጠቅሰው ስፒሪቹዋል ላይፋችን። አንድ ሰው በውስጡ የሚነሱ የተለያዩ ጥያቄዎች አሉ። የፈጠረውን አምላክ ማወቅ፣ ለምን እንደተፈጠረ እና ደግሞ ያንን የተፈጠረበትን ዓላማ አውቆ ደግሞ ያንን ህይወት መኖር አለበት። ምክንያቱም ሰው በዋነኛነት ይህን ነገሮች ካላደረገ ብዙ ነገሮች ጎዶሎ ነው የሚሆኑት። ስለዚህ ሰው መንፈሳዊ ህይወቱ ላይ በደንብ ሊሰራ ይገባል ማለት ነው። በመቀጠል ሁለተኛ ደረጃ የማስቀምጠው ደግሞ ምንድነው? ፊዚካል አፒራንሱ። ጤንነቱን መጠበቅ አለበት ሰው። ህይወቱን በሙሉ እውቀት ላይ ገንዘብ በማሳደድ ሲያሳልፍ ጤንነቱን ከጣለ እነዛን ገንዘቦች መጨረሻ ላይ እሱ ራሱ አይጠቀምባቸው፣ እውቀቱም ጠፊ ነው የሚሆነው። ስለዚህ እያንዳንዱ የሚኖርባትን እድሜውን በደንብ አድርጎ በጤንነት በሰላም ያለችዋን ነገር ኢፌክቲቭሊ መጠቀም አለበት። ስለዚህ አንድ ሰው ምንም ነገር ሊያደርግ የሚችለው ጤንነት ሲኖረው፣ በውስጡ ሰላም ሲኖረው። ስለዚህ መንፈሳዊ ህይወቱ ኖሮት ተጨማሪ ደግሞ ፊዚካል አፒራንሱ ላይ በደንብ ሲሰራ፣ ጤንነቱን ሲጠብቅ፣ አለባበሱን አመጋገቡን ሲያስተካክል ጥሩ የሆነ ነገር ይገጥመዋል ማለት ነው። ስራ ላይ እንኳን በምንመለከትበት ጊዜ ጥሩ የሆነ አፒራንስ ያላቸው ጥሩ ጤንነታቸው የሚጠብቁ ሰዎች ናቸው ሞር ፕራዮሪቲ የሚሰጣቸው። ራሳችንን ከጣልን አሁን እንደምታውቁት ያለንበት ወርልድ ላይ ጥሩ የሆነ አፒራንስ ጥሩ የሆነ ገጽታ ከሌላችሁ ለማንኛውም ነገር ላይ አትመረጡ። ያንን ነገር ላይ መጠበቅ ራሳችንን በደንብ አድርገን መስራት ይኖርብናል ማለት ነው። ሶስተኛው ነገር ደግሞ የሚያስፈልገን ነገር ምንድነው? ሳይኮሎጂካል ላይፋችን ላይ ነው በደንብ አድርገን ማተኮር ያለብን ነገር ነው። የሳይኮሎጂካል ስታተሳችንን በደንብ አድርገን ማተኮር አለብን። ምንድነው እሱም? ራሳችንን በእውቀት አፕዴት ማድረግ አለብን። የተለያዩ እውቀቶች አሉ እንደምታውቁት አሁን ላይ። በዚህ ሰዓት ላይ ራሳችሁን በእውቀት ካላዳበራችሁ ብዙ ነገሮች ላይ ወደኋላ ነው የምትቀሩት። ከሳይንሱ ጋር መሄድ ያስፈልጋል። ያለውን ጊዜ በደንብ አድርጎ መዋጀት ያስፈልጋል። እውቀትን በደንብ አድርገን ራሳችንን ልናሳድግ፣ በእውቀት ራሳችንን ልንጎበኝ ይገባል ማለት ነው። እውቀት ከሌለን በብዙ ነገሮች ላይ ወደኋላ ነው የምንቀር። ገንዘብ ሜክ ለማድረግ የሆነ ያክል እውቀት ያስፈልጋችኋል። ከሰዎች ጋር ቁጭ ብላችሁ ኮሚዩኒኬት ለማድረግ እውቀት ያስፈልጋችኋል። በዛው ልክ ደግሞ የሆነ ፕሮብሌምን ሶልቭ ለማድረግ ስቲል እውቀት ያስፈልጋል። ስለዚህ እውቀትም መያዝ ሌላኛው በጣም አስፈላጊ ነገር። አራተኛው ደግሞ ምንድነው? ፋይናንሻል ስታተሳችን። ገንዘብ ሜክ ማድረግ አለብን። ገንዘብ ሜክ ማድረግ ካልቻለ እነዚህ የምናወራቸው ነገሮችን በጣም ከባድ ናቸው። ሰላማችን፣ ስኬታችን፣ ደስታችን በፋይናንሳችን ይወሰናል ማለት ነው። ስለዚህ ገንዘብ ሜክ ማድረግ ምንም ጥያቄ የሌለው ጉዳይ ነው። ነገር ግን ብቸኛ ኦፕሽን አይደለም። ማለትም ገንዘብ ብቻ ሜክ ስላደረግን ደስተኛና ስኬታማ ያደርገን ቅድም የጠቀስኩላችሁ ቢሳይድስ ቱ ዛት እነዚህ ከጠቀስኩላችሁ ከነዚህ ነገሮች ጎን ለጎን ገንዘብ ሜክ ማድረግ ሌላኛው ወሳኝ ነገር ነው። ገንዘብ በጎደላችሁ ታይም ላይ እነዚህ ነገሮች ይጎዳሉ። ጤንነታችሁን ልታመጡት የምትችሉ፣ ሕክምና ልታገኙ የምትችሉ ገንዘብ ሲኖራችሁ። የሆነ ፕሮብሌም ሶልቭ ማድረግ ከፈለጋችሁ እውቀትም ለመማር ለማስተማር እንደም የሆነ ቦታ ገብታችሁ
የሚያስፈልጋቸውን እውቀት ለመውሰድ ገንዘብ ያስፈልጋቸው። ሶ እነዚህ ነገሮች ኦልሬዲ ሊንክድ ስለሆኑ ገንዘብ ሜክ ማድረግም ሌላኛው ፒላር ነው ማለት ነው። የመጨረሻው አምስተኛው የምጠቅሰው ምንድን ነው? ሪሌሽንሽፕ ነው። ጥሩ የሆነ ሪሌሽንሽፕ ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር እና ደግሞ ከባለቤቶቻችሁ ጋር፣ ከሚስታችሁ ጋር፣ ከባላችሁ ጋር ሊኖር ይገባል። ልጆችን መውለድ እንዲሁም ደግሞ ዘራችሁ ማስቀጠል ማለት ነው። ሶ ይሄኛው ሁሉ ቶፒክ ከዚህኛው ጋር ይካተታል ማለት ነው። ሪሌሽንሽፕ ሌላኛው የህይወታችን አካል ነው የሚሆነው። ስለዚህ ሰው ስኬታማና ደስተኛ ሲሆን ገንዘብ ብቻ ኖሮት እነዚህ ነገሮች ከሌሉት ጎዶሎ ነው የሚሆነው። መንፈሳዊ ህይወቱ ባዶ ከሆነ የሰው ባዶ ነው የሚሆነው ማለት ነው። እስቲ ደስተኛና ስኬታማ ሙሉ ሰው አይሆንም። ስለዚህ በዋነኛነት እኛ ስንማር ትምህርት ሃይስኩል ተማሪ ልትሆን ትችላላችሁ፣ የዩኒቨርሲቲ ተማሪ ስትሆኑ እነዚህን 5 ነገሮች ላይ እያተኮራችሁ ኦንሊ ትምህርት ላይ ብቻ ስፔንድ ማድረግ የለባችሁም። ታይማችሁን፣ ጊዜያችሁን ኢንቨስት ማድረግ አለባችሁ እነዚህ 5 ነገሮች። ትምህርታችሁን ተማሩ፣ ጎን ለጎን ደግሞ ስፖርት ስሩ፣ ጎን ለጎን ደግሞ ሜክ አድርጉ፣ መኒ ስራዎችን ስሩ፣ የተለያዩ ገንዘብ ሜክ የሚያስደርጓችሁ ታይማችሁን በደንብ አድርጋችሁ ማለት ነው፣ ስኬጁል አድርጋችሁ። ኤንድ ደግሞ በተጨማሪም ደግሞ ስፒሪቹዋል ላይፋችሁ ላይ በደንብ ስሩ፣ መጽሐፎችን አንብቡ፣ ወደ ቤተክርስቲያን፣ ወደ መስጊድ በየእምነታችሁ ተጓዙ፣ ራሳችሁን በደንብ አፕዴት አድርጉ። ኦልዌይስ ደግሞ ራሳችሁን አስተምሩ፣ አዳዲስ ስኪሎችን የያዙ። እነዚህ ነገሮች ባደረጋችሁ ቁጥር ኤንድ ደግሞ የረሳሁት ደግሞ ምንድነው ለእናንተ የምትወዷችሁን እጮኛ ወይም ደግሞ መፈለግ ነው። ስቲል ይሄም ፓርት ኦፍ ላይፍ ስለሆነ ግዴታ ይህንን ነገር ላይ እያተኮራችሁ ቢኮዝ ቁጭት እንዳይመጣ በኋላ ዩኒቨርሲቲ ካለፋችሁ በኋላ ዊችዝ ግን ታይሙን እየጠበቃችሁ ያለ ታይሙ ማድረግም ጥሩ አይደለም፣ ዋጋ ያስከፍላል። ኦልዌይስ ግን በእያንዳንዱ ፓዛችሁ ላይ እነዚህ 5ቱ ነገሮች ላይ በደንብ መስራት ያስፈልጋል። 5ቱ ነገሮች ላይ የሰራ ሰው ደስተኛ፣ ስኬታማና ሙሉ ሰው ያደርጉታል ብዬ አስባለሁ። ሜቢ ሚስ ያደረኩት ፖይንት ካለ በኮሜንት ሴክሽን ላይ አሳውቁኝ። ይመቻችሁ።